ወዶችዬ የምወዳችሁ እንዴት አላችሁልኝ? ዛሬ የምጀምረው በምስጋና ነው። የትኛውም ቻናሌ ላይ እየሄዳችሁ ሰብስክራይብ አድርጉልኝ፣ ላይክ አድርጉልኝ ስላችሁ እሺ የምትሉ ሰዎች እንዳለ ፈጣሪ ያክብርልኝ ማለት ፈልጋለሁ። አሁን ይዤላችሁ የመጣሁት ፊልም በጣም ቆንጆ ነው። እንደምትወዱት እርግጠኛ ስለሆንኩኝ ላይክና ሰብስክራይብ ማድረግ እንዳይረሳ። ይበልጥኛል ለማበረታታት ደግሞ ቪዲዮዎቻችንን እንደተለመደው በቪፒኤን ማየት ነው። ወደ ቪዲዮ ፊልማችን ሲጀምር እጅግ በጣም ሀብታም የሆኑት በሀገሪቱ ውስጥ የሚከበሩትን የቼን ቤተሰቦችን ያሳየናል። ታዲያ እዛ የልጅ ልጅ የሆነው ቼንዞዋ በቅርቡ ወራሽ እንደሆነና በ3 ወራት ውስጥ እዚህ ቤተሰብ ውስጥ መጥቶ ካልተቀላቀለ ግን የሱ ወንድሙ ቼንዩ ወራሽ እንደሚሆን ነበር የተነገረው። ቼንዞዋ በአሁን ሰዓት አንድ ሆቴል ውስጥ በዘበኝነት ራሱን ማንነቱን ደብቆ ይሰራ ነበር። እዛም ያለበት ምክንያት የዛ ሆቴል ባለቤት የሆነችው ሴት በእርግጠኝነት ከእናቱ ሞት ጋር ግንኙነት አላት ብሎ ስለሚያስብ ነበር። የዛ ሆቴል ባለቤት ደግሞ ሚይንግ ትባል ነበር። በጣም ጠንካራ ሰዎች ላይ ጥገኛ ያልሆነች ቆንጆ ሴት ነበረች። እንደ ድንገት ሊፍት ውስጥ በገባች ጊዜ ግን 2 ሰዎች ሊያግቷት ይመጣሉ። ታዲያ የያዘችው እቃ ውድ ስለነበረ ነበር ከነዛም ሰዎች ያዳናት ቼንዞ ነበር። ያ እቃ እውነት ይሁን አይሁንም ለማረጋገጥ ወደ አንድ ጥንታዊ እቃ መሸጫ ትሄዳለች። እዛም እቃው ጥሩ እንደሆነ ከነገሯት በኋላ የጠሩላት ገንዘብ ግን በጣም ርካሽ ነበር። ስለ እንደዚህ አይነት እቃዎች ብዙ እውቀት ያለው ቼንዞም ትክክለኛ የገንዘቡ መጠን ይሄ እንዳልሆነ በመናገር እንዳትጭበረበር ረቷት ነበር። ከዛ ስትወጣ ግን እወድሻለሁ እያለ የሚያስቸግራት ጂንቺ ይመጣል። እጅግ በጣም ታዋቂ የቢዝነስ ሰው ቢሆንም እንደሚወዳት ቢነግራትም እሷ ግን አትወደውም ነበር። በዚህ አጋጣሚ አጠገቧ ያለውን ቼንዞ ፍቅረኛዋ እንደሆነ በመናገር እዛው ጂንቺ ፊት ትስመዋለች። ከዛም በኋላ ግን የኮንትራት ባልና ሚስት እንዲሆኑና ለትንሽ ጊዜ አብሯት እንዲሆን ነበር የጠየቀችው። ይሄ ነገር ለሱ በጣም ጥሩ አጋጣሚ ነው። ስለ እናቱ የምታውቀውን መረጃ ለማወቅ ይረዳው ነበር። በዚህም እሺ ብሎ ኮንትራቱን ይፈርማል። ኮንትራቱንም ስለተስማማ ብላ በጣም ብዙ ገንዘብ ነበር የሰጠችው። ያንን ገንዘብ ከመውሰድ ይልቅ ግን አብሮት በዘበኝነት ስራ የሚሰራው አዛውንት ገንዘብ ለማግኘት እየተቸገረ ስለሆነ ያንን ገንዘብ ይሰጠዋል። አዛውንቱን በምላሹ ሊሰጠው የሚችለው ነገር ባይኖርም ቀላል የሚመስለው ነገር ግን በጣም ቆንጆ የሆነ የእጅ ጌጥ ነበር የሰጠው። ያንን የእጅ ጌጥም ትርጉሙን ባለማወቅ ቼንዞ ያደርገዋል። የሱ ወንድም ቼንዩዌ ግን ታናሽ ወንድሙ ወደዚህ እንዳይመጣ የቻለውን ነገር እንደሚያደርግና ውርሱን ለራሱ ለማድረግ እያሰበ ነበር። የሚንግ ቤተሰቦችም እሷ ልታገባ የወሰነችው ቼንዞን እንደሆነ በሰሙበት ጊዜ ለቤተሰባቸው ስለማይመጥን ዘበኛ ስለሆነ ፍቃደኛ አልነበሩም። አብሶ እናቷ በጣም ተናዳባት ነበር። እናትየውም የምታደርገው ነገር ልክ እንዳልሆነ ለልጇ ለማስረዳት ብላ ግብዣ ትጠራታለች። እዛ ግብዣ ላይ ዛንግጂ የተባለው ማናጀር ራሱ መጥቶ ነበር። በዚህም ኢንቨስት እንዲደረግ ሆቴሏ ላይ መጠጥ እንድትጠጣ ይጋብዛታል። በተደጋጋሚ እናትየው መጠጥ ስትሰጣት ስለነበረ ትጠጣው ጀመረ። በዚህም ትሰክራለች። ይሄን አጋጣሚ የተጠቀመችው እናትየው እሷና ዚያንግጂ አንድ ላይ እንዲያድሩ ለማድረግ ፈልጋ ነበር። በዚህም ባልተገባ መልኩ ሲቀርባትና እሷን ሌላ ነገር ለማድረግ ያሰበው ዚያንግጂ ልብሱን ሊያወልቅ ሲል ነበር ቼንዞ የመጣው። በዚህም ከዛ ማይረባ ሰው ያድናታል። ነገሩ በዚህ እንዲያበቃ ያልፈለገው ዚያንግጂ ግን ሊያደርግ ያሰበው በቀጣይ ቀን እሷ ሆቴል ውስጥ በምግብ መረዛ ሰዎችን ትጎዳለች ተብሎ አንድ ሰው ይቀጥርባታል። ታዲያ ያ ሰውም እያስመሰለ ቢሆንም ብዙ ሰዎች ከበውት እየቀረጹት ነበር። ይሄ ነገር ለማረጋጋት ቼንዞ ይመጣል። ታዲያ ግን ታምም ያለው ብሎ መሬት ላይ ሲንፈራፈር የነበረው ልጅ ቼንዞ ያደረገውን የእጅ ጌጥ ባየበት ጊዜ ወዲያው ተንበርክኮ ወንድሜ ይለው ጀመረ። ታዲያ ከዚህ በኋላ ለሱ እንደሚሰራ ነበር የተናገረው። ሌላኛው ደግሞ ዛንግጂ ነበር። ያንን የእጅ ጌጥ ቼንዞ ላይ ካየው በኋላ እሱም ስለዛ የእጅ ጌጥ ምንነት ስለሚያውቅ በጣም ደንግጦ ነበር ይሄዳል። አመሻሽ ላይም እሷ ቤት ለማደር ቼንዞ ይሄዳል። ታዲያ ግን ይሄ ሰው ባሌ ብላ የተቀበለችው ማንነቱ ማን እንደሆነ ለማወቅ በጣም ከብዷት ነበር። አልጋ ላይ አብሯት እንደማይተኛ በመናገር መሬት ላይ እንዲተኛ ትነግሯለች። ታዲያ በቀጣይ ጊዜ ከእንቅልፉ በተነሳበት ሰዓት የሚንግ እናትም ትልቅ ዝግጅት እንዳለ እየተናገረች ነበር። እዛ ዝግጅት ላይ ሚንጊን ትኩረቷን ለመሳብ ብሎ ጂያንቺ የቪአይፒ ትኬቶችን ይዞ ቢመጣም ሌሎች ትኬቶች ለሷ መተውላት ነበር። በዚህ በጣም ይናደዳል። ዝግጅቱ ላይም ከሄዱ በኋላ ቼንዞን የምትወደው እሱ የማያውቃት እሷ የምታውቀው ቆንጅዬ ልጅ ትመጣለች። ይሁዋን ትባል ነበር። እጁን በምትይዝበት ጊዜ ይሄንን ያየችው ሚንጊ አሁን ቼንዞን እየወደደችው ስለሆነ ቀንታ ነበር። እዛም ኦክሽን ወይም እጅግ በጣም ውድ የሆኑ ዳይመንዶች ሽያጭ ተጀምሮ ነበር። በዚህም ሆን ብሎ ቼንዞ እዛ የመጣውን ጂያንቺ ብዙ ገንዘብ እንዲቃወስ በማድረግ እሱ እንዲገዛ ያበረታታው ነበር። ለክብሩ ሲልም ጂያንቺ እየገዛ ነው። በመጨረሻም በጣም ውድ የሆነው ዳይመንድ ይወጣል። ያ በወጣበት ጊዜ ግን በሚሊዮኖች
ቼንዞ እንደሚገዛ ነበር የተናገረው። በቦታው ያሉ ሰዎች እንዳለ ይስቁበት ጀመረ። ደሃ ዘበኛ ይህንን ማድረግ እንደማይችል እየተናገሩ ነበር። ወዲያው ግን የዮሃን አያት ወይም የዛ ሆቴል ባለቤት ይመጣሉ። እሳቸውም በነፃ ለሱ እንደሚሰጠው ነበር የተናገሩት። ይህንን የሰሙ ሰዎች እንዳለ ይገረማሉ። ከአያትየው ጋር ቁጭ ብሎ በሚያወራበት ጊዜ አያትየው የእናቱን አሟሟት እንደሚያጣሩለት ቃል ገብተውለት ነበር። ነገር ግን ዮሃን በጣም ተወደው ነበር። እንዲያገባት ብትጠይቀውም እሱ ግን የሚወደው ሚይንግን ብቻ እንደሆነ ይናገራል። ሚይንግ ጋርም ከሄደ በኋላ ግን ስለ እናቱ አሟሟት የምታውቀው ምንም አይነት ነገር እንደሌለ ነበር የተረዳው። ያን ቀን ማታ መብራት ይጠፋል። ዝናብ እየዘነበ ስለነበር መብረቅ በሚጮህበት ጊዜ ከባድ ፍርሃት ያላት ሚንጊ ብቻዋን ቁጭ ስላለች ያኔ እሱ ሊያረጋጋት ይመጣል። በዚህ ጊዜ አይን ላይን ሲተያዩ ግን እንደምትወደው እየተረዳች ነበር። የቺንዞ ጓደኛም በቀጣይ ቀን እንደታገተና እየተደበደበ እንደሆነ ይነገራል። ይሄንን የሚያደርገው ጂያንቺ ነበር። ቀጥታ በቦታው ከመጣ በኋላ እዛ ያሉትን ወንዶች እንዳለ ደብድቦ ጓደኛውን ማስፈታት ችሎ ነበር። የዮሃን አያትም ገዳይ አውቀው ነበር። በዚህም ወደ ቢሮ እንዲመጣና ገዳዩ ማን እንደሆነ እንዳወቁ በሚነግሩበት ጊዜ በጣም ደስ ብሎት ወደ ቢሮ በሚሄድበት ሰዓት ግን ሰውየው ያልሆነ መድኃኒት ተሰጥቷቸው የሞት ጫፍ ላይ ደርሰው ነበር። ከመሞታቸው በፊት ግን የልጅ ልጃቸውን አደራ ብለው ይሞታሉ። ከቀናቶችም በኋላ የቀብር ስነ ስርዓታቸው ይደረጋል። ይሄንን ያየው ቼንዞ ግን ሆን ብሎ በእናቱ ገዳይ አማካኝነት እኚህ ሰውዬ እንደሞቱ አስበው ነበር። ከዛ ቦታም በሚሄዱበት ጊዜ ሜይንግና ቼንዞ መኪና ውስጥ ነበሩ። እሷ ግን የቼንዞ እናት የሞተችበትን ተራራ ባየችበት ሰዓት ምንም ነገር ማስታወስ ባትችልም ብልጭ ያለ ሀሳብ እየመጣባት ነበር። እንደ አጋጣሚ ሆኖ ደግሞ ከሌላ መኪና ጋር ላለመጋጨት መኪናቸው ከተራራ ጋር ይጋጫል። ያኔ ጭንቅላቷን ስትመታ ሁሉ ነገር ትዝ ይላት ጀመረ። በዚህም እናትየው የሞተችው ቁርጥ ቼንዞን በሚመስል ልጅ ነበር። የሚለያየው ልጁ መነጽር ማድረጉ ብቻ ነበር። ከተኛችበት ሆስፒታል ከኮማ ስትነቃም እሱን ስታየው በጣም ትደነግጣለች። እናቱን ከገደለ ሰው ጋር አብራ መሆን ስለማትፈልግ ኮንትራቱን ማፍረስና ከሱ መራቅ እንደምትፈልግ ነበር የነገረችው። ይሄ ነገር ሲደጋገምበትም ምክንያቱን ይጠይቃታል። ነገር ግን ምክንያቱን መናገር አልፈለገችም ነበር። በቀጣይ ቀንም ሆቴል ውስጥ ሰራተኞቿ ውዝፍ ደሞዝ ስላላቸው እንድታመጣ እያስገደዷት ነበር። በአሁን ሰዓት ደግሞ ምንም አይነት ገንዘብ አልነበራትም። በዚህም በሰዓቱ የደረሰላት ቼንዞ ነበር። እሱም በቅርቡ እንደሚከፈላቸው በመናገር ሰዎቹን አረጋግቶላት ነበር። አሁን ስለሱ ያላት ስሜት ግራ የተጋባ ነው። ታዲያ ዩሆን ደግሞ እሱን በጣም ስለምትወደው የአግባኝ ጥያቄ ጠይቋለች። ነገር ግን ቼንዞ ሚይንግ ፊት ለፊት እሱ የሚወደው ሚይንግን እንደሆነ ነበር የተናገረው። በዚህ ተስፋ ያልቆረጠችው ዩሆንም ያሰበችው ነገር እነሱ ቤት መግባት ነበር። ታዲያ የሚይንግን እናት ትጠይቃታለች። ዩሆን በአሁን ሰዓት እጅግ በጣም ብዙ ብር ስላላት እናትየው ተስማምታ ነበር። አመሻሽ ላይም ቼንዞን ከጠራችሁ በኋላ ዩሆን አብረን እንደር የሚል ጥያቄ አቅርባለት ነበር። እሱ ግን ፍቃደኛ አልነበረም። የሚያያት እንደ ታናሽ እህቱ እንደሆነ ይነግራታል። በቀጣይ ቀንም ወደ ተለመደ ስራቸው ገብተው ነበር። ታዲያ ቼንዞ ሆቴል ጠባቂነት በነበረበት ጊዜ ግን ዩሆን የተለያዩ ልብስና የተለያዩ ጌጣጌጦችን አምጥታለት ነበር። እሷን ካገባት ሀብታም እንደሚሆን ብትነግረውም አሁንም ግን በሰው ሁሉ ፊት እንደማይወዳትና የሚወደው ሚይንግን እንደሆነ ነበር የተናገረው። በሌላ በኩል ጂያንቺ ራሱ ሚይንግ ላይ ተስፋ አልቆረጠም ነበር። በቀጣይ ቀን ወሬ እንዲነሳባት ያደርጋል። ታዲያ እሷ እንደማገጠችና ከሰው ባል ጋር እንዳለች ይወራባት ጀመረ። ሆቴሏ ላይ ከባድ ችግር ሆኖ ነበር። ይህንን ነገር ያቀነባበሩት ጂያንቺና ዩሆን አንድ ላይ ለመሆን ነበር። ታዲያ ዩሆን ሚይንግን ካስወገደቻት ከቼንዞ ጋር እሆናለሁ ብላ አስባ ነበር። ታዲያ የቼንዞ ወንድምም ቼንዩዌ ቼንዞ የት እንዳለ አድራሻውን አውቆበት ነበር። ታዲያ ወንድምየው ከመጣ ግን በዚህ ነገር ውስጥ ሚይንግ መጎዳቷ አይቀርም ነበር። በዚህም የኮንትራት ጋብቻቸው እንዲያበቃ ስትጠይቀው ተስማምቶ ነበር። ልቡ በጣም ስለተሰበረ ሰክሮ ነበር ወደ ቤት የመጣው። ይህንን አጋጣሚ ያየችው ዩሆንም ከሱ ጋር ለማደር ተዘጋጅታ ነበር። ታዲያ ሁለቱ አንድ ላይ በነበሩበት ጊዜ ጋዜጠኞች ፎቶ እንዲያነሳቸው እነሱን ጠርታ ነበር። በዚህ ነገር ራሱን ተቆጣጥሮ ቼንዞ እሷን ዞር አድርጎ እሱን ለመጠየቅ የመጣችውን ሚይንግን እዛው ጋዜጠኞች ፊት ይስማታል። ይሄን ሁሉ ነገር ላቀናበረችው ዩሆንም የሚያያት እንደ ታናሽ እህቱ ከአያቷ የተሰጠችው አደራ ስለሆነ ከዚህ በኋላ እንዲህ ነገር እንዳታደርግ ነበር ያስጠነቀቃት። በቀጣይ ቀንም ሚይንግን ማድረግ ያለባት ቤቷን አሲዛ ለሰዎች መክፈል ነበር። ይህንን የሰማችው እናቷ በጣም ትናደድባታለች።
በቦታው የመጣው ቼንዞ ነበረ። ታዲያ እሱም እሷን ለመሸጥ የተዘጋጀችውን ቤት እንደገዛና ሚይንግ አሁን ምንም እንደማትጎዳ ነበር የተናገረው። በዚህ አጋጣሚ የታዋቂው የቼን ቤተሰብ ልጅ እንደሆነ ይናገራል። ሀገር ሰላም ብሎ ቤት በነበረበት ጊዜ ግን የተደወለለት ከጂያንቺ ነበረ። በዚህም ዩሃን እንደታገተች እሷን ማስፈታት ከፈለገ እንዲመጣ ነበር የተነገረው። ወደ ተባለው ቦታ ይሄዳል። በዚህም እሱን ሸፍነውት እጁን ላስረውት ነበረ። ታዲያ እዛው ፊት ዩሃን ቼንዞን ማስፈታት ከፈለገች ሙሉ ያላትን ንብረት ለጂያንቺ እንድታስተላልፍ ይነገራታል። ምንም ሳታመነታ ወረቀቱ ላይ ትፈርማለች። ታዲያ እነሱም እዛው ጥለዋቸው ይሄዳሉ። በቀላሉ ግን ቼንዞ ይሄ ነገር ጂያንቺና ዩሃን አንድ ላይ የሰሩት ነገር እንደሆነ ታዲያ የሱን ስሜት ለማራራትና እንዲወዳት ለማድረግ እንደሆነ እንዳወቀባት ይነግራታል። በቀጣይ ቀን ግን አብሮኝ ይሰራል ብላ ያሰበችው ጂያንቺ የፈረመችው ወረቀት ህጋዊ እንደሆነና በተዘዋዋሪ ንብረቷን አሳልፋ እንደሰጠችውና የትላንትናው ውሸት እንዳልነበረ ይነግራታል። በዚህም በጣም ታዝናለች። ታዲያ ቼንዞና ሚይንግ እየተዝናኑ በነበረበት ሰዓት ትመጣና ሁሉን ነገር ትናገራለች። በዚህም እነሱ ንብረቷን ለማስመለስ እንደሚረዷት ነበር የነገሯት። ታዲያ ሚይንግ እንዳልጠላቻትና አሁንም እሷን ለማዳን እንደሞከረች በተረዳችበት ጊዜ ዩሃን ንብረቷ ከተመለሰላት በኋላ የሚይንግ ሆቴል ላይ ኢንቨስት ለማድረግ ነበር ያሰበችው። በዚህም በቀጣይ ቀን አያቷ ለሷ ያወርሷት ዘንድ የጻፉትን የውርስ ወረቀት ካመጣ በኋላ በተለያዩ መረጃዎች አማካኝነት ንብረቷን ለዩሃን ሊያስመልስላት ችሎ ነበር። በዚህም ወደ ሚይንግ ቤት በሄደበት ጊዜ ግን እናትየው ሾርባ ትሰራለታለች። ያንን ሾርባም ትሰጠዋለች። በዚህ ምንም ሳይጠረጥር ነበር የጠጣው። ነገር ግን እዛ ሾርባ ውስጥ መድኃኒት ነበረ። በዚህም እሱ ሀብታም እንደሆነ ካወቀች በኋላ እናትየው ሚይንግና ቼንዞ አብረው እንዲያድሩ ለማድረግ ሞክራ ነበር። በዚህ ሙቀት አማካኝነት ነገሩ ወደ ሌላ ነገር ቢገፋፋም እሱ ራሱን ተቆጣጥሮ ነገሮችን ማድረግ የፈለገው ከትዳር በኋላ ስለሆነ ያቆማል። ቂም ይዞበት የነበረው ጂያንቺም በቀጣይ ቀን ቼንዞ የሚጠጣው ውሃ ውስጥ መርዝ አድርጎበት ነበር። ያ መርዝ ደግሞ አይንን የሚያጠፋ ነበር። ታዲያ እሱ አይኑ ጠፍቷል ብሎ ባሰበበት ጊዜ ወደ ቢሮ በሚሄድበት ሰዓት ግን ቁርጥ እሱን የሚመስል መነጽር ያደረገ ሰው ያያል። ታዲያ እሱም ወንድሙ እንደሆነ ነበር የተረዳው። ሁለቱ ወክ እያደረጉ በነበረበትም ጊዜ ቼንዞ በእርግጠኝነት አይነ ስውር ነው ብሎ ስላሰበ ጂያንቺ ሚይንግ ላይ ለመጠቀም ያግታታል። ወዲያው ግን በቦታው የመጣው ቼንዞ ነበረ። እስካሁን አይነ ስውር እንደሆነ ሲያስመስል እንደነበረም ይታያል። ጂያንቺንም ለመደብደብ በተዘጋጀበት ጊዜ ይሄን ሁሉ ነገር ያቀናበረው ወንድሙ እንደሆነ ሲነግረው ትቶት ከዚህ ቦታ እንዲሄድ ነበር የነገረው። ነገር ግን ሚይንግን ባገቱበት ጊዜ የሆነ መድኃኒት ተሰጥቷት ነበረ። ያ መድኃኒት ምን እንደሆነ ለማወቅም ቼንዞ ያጣራ ጀመረ። ሲያጣራም ትውስታን የሚያስረሳ መድኃኒት ነበረ። በዚህም የተረዳው እናቱ ስትሞት ሚይንግ እማኝ እንደነበረች ነገር ግን በተደጋጋሚ መድኃኒት እየተሰጣት ያንን ጊዜ እንድትረሳ እንደተደረገች ነበረ። በዚህም ሄዶ ይጠይቃታል። ታዲያ እሷን ቁርጥ እሱን የሚመስል ነገር ግን መነጽር ያደረገ ሰው እናቱን እንደገደለ ስትነግረው ወንድሙ እንደገደለ ባወቀበት ሰዓት በጣም ይናደዳል። ወንድምየውንም ለማግኘት ይሄዳል። በዚህ ጊዜም ከወንድምየው ጋር ጥል ይፈጠራል። ሁለቱም በሚደባደቡበት ሰዓት ወደ ወንዙ ነበር የገቡ። ከወንዙ በሚወጡበት ሰዓት ግን ክፉ ወንድምየው ቼንዩዌ ደህና ነበረ። ቼንዞ ግን የመርሳት በሽታ ይዞት ነበረ። በዚህም ለትንሽ ጊዜ ከመርሳት በሽታው እስኪያገግም ድረስ የሱ ወንድም ቼንዩዌ እሱም መስሎ ሚይንግ ጋር ይሄዳል። እሷም ወንድማማቾቹ በጣም ስለሚመሳሰሉ አልጠረጠረችም ነበር። ቀናቶች እያለፉ በመጡ ቁጥር ግን ከዚህ በፊት ቼንዞ በጣም የተረጋጋ ሰው ቢሆንም አሁን ያለው ቼንዩዌ ግን በጣም ንዴታም፣ ሰዎችን የሚደበድብ፣ ሰዎችን በቀላሉ የሚቆጣ ነበር። በዚህም እሷ ላይ የሆነ መጠራጠር ተፈጥሮባታል። የመርሳት በሽታ ላይ ያለው ቼንዞ ደግሞ በተደጋጋሚ በቼንዩዌ ተላላኪ አማካኝነት እናቱን እንደገደለ ስሙ ቼንዩዌ እንደሆነ ይነገረው ጀመረ። በዚህም የወንድሙን ማንነት መላበስ ጀመረ። ነገሮቹ በጣም ሲደጋገሙበት ግን ወንድምየው ሆን ብሎ እሱን ወጥመድ ውስጥ ለመክተት እንደሆነ የተረዳው ቼንዞ ራሱን ለመቆጣጠርና ነገሮችን ለማስታወስ እየሞከረ ነበር። በዚህም ቼንዩዌ ሚይንግን የራሱ ለማድረግ በማሰብ ወንድሙ ያለውን ነገር እንዳለ መቀማት ስለሚፈልግ ሚይንግን ተንበርክኮ ያግቢን ጥያቄ ይጠይቃታል። በዛ ሰዓት ትክክለኛው ቼንዞ ወንድምየው ቼንዩዌን መስሎ ይመጣል። ነገር ግን ይዞ የመጣው የቼንዩዌን ፍቅረኛ ነበረ። ልጅቷም ሙዚ ትባል ነበረ። ታዲያ የቼን ቤተሰቦች በማደጎ ነበር ያሳደጓት። ነገር ግን የነ ቼንዞ አያት እሷ ከሁለቱ የልጅ ልጆቿ አማካኝነት አንዱን ማግባት እንዳለባት ተነግሯት ነበር ያደገችው። ነገር ግን ከሁለቱ ወንድማማቾች መካከል ቼንዞ እሷን ማግባት አይፈልግም ነበር።
ታዲያ ቼንዩዌ እዛ ቦታ ባልነበረበት ጊዜ ቼንዞ ቁርጥ የወንድሙን አለባበስ ስለለበሰ ይሄንን ያየችው ሚንግ ግራ ተጋብታ ነበረ። ምንም ቢሆን ወደሱ የሚስብ የሆነ ነገር እንዳለ ብትረዳም አሁንም ግራ በመጋባት ስሜት ውስጥ ስለነበረች ትክክለኛውን ቼንዩዌ ነው ብላ ስላሰበች እንዳይቀርባት ትነግረዋለች። ይሄ ነገር የተመቸው ለቼንዩዌ ነበረ። በዚህም የቼንዞውን ማንነት በመያዝ ሚንጊን አብራው እንድታደር ለማድረግ ቢሞክርም እሷ ግን አሁን ግራ መጋባት ውስጥ ስላለች ምን ማድረግ እንዳለባት አላወቀችም ነበረ። ታዲያ ቼንዩዌም ታላላኪው በተገባ መልኩ ወንድምየውን የሱን ማንነት እንዲወስድ ስላላደረገ ተናዶበት ነበረ። በዛ ሰዓት ሙዚ ትመጣለች። በዚህም እሷ ከቼንዩዌ ጋር የፍቅር ግንኙነት ጀምራ ነበረ። በሌላ በኩል ሚንግም ብዙ ካሰበች በኋላ ቼንዩዌን የሚመስለው ልጅ በእርግጥም ፍቅረኛዋ ቼንዞ እንደሆነ ነበር የተረዳችው። ታዲያ እሱ ጋር ሄዳም ቼንዞ እንደሆነ እንደምታውቅ ትነግሯለች። ትክክለኛው ቼንዞ ግን ነኝም አይደለሁምም አላላትም ነበረ። ዝም ብሎ ጥሏት ይሄዳል። ታዲያ ትክክለኛው ቼንዩዌ ደግሞ ቼንዞ ነኝ ብሎ ሚንግ ጋር ነበረ። በዚህም ከሱ ዋሌት ውስጥ ሚሞሪ ሲወድቅ ታያለች። ያንም ሚሞሪ ውስጡ ምን እንዳለ ለመረዳትም ይዛው በምትሄድበት ጊዜ ቼንዩዌ ይከተላታል። ነገር ግን አንዳች ነገር ከጀርባ ነበር የመታውም ትክክለኛው ቼንዞ ነበረ። ታዲያ ቼንዞ እና ሚንግ አንድ ላይ በመሆንም ቪዲዮን በሚከፍቱበት ጊዜ የሚታየው ቼንዩዌ ከዚህ ቀደም የስራ ባልደረባውን ገድሎ ነበረ። በገደለበት ጊዜ ደግሞ እናቱ አይታው ነበረ። ታዲያ እናትየው እንዲህ ማድረግ እንደሌለበትና እጁን እንዲሰጥ ስትነግረው እሱ በንዴት ሲገፈትራት ከተራራው እንደወደቀች የሚያሳይ የቪዲዮ ቅጂ ነበረ። ታዲያ ነገር በተፈጠረበት ጊዜ ደግሞ የመሬቱን ውበት የተራራውን ውበት ተረድታ ቪዲዮ ለመቅረጽ በቦታው የነበረችው ሚንግ ቀጥተኛ እማኝ ነበረች። ይህን ስለተረዳም ቼንዩዌ በተደጋጋሚ በመድኃኒት ትዝታዎቿን እንድትረሳ ያደርጋት ነበረ። በዚህም ትክክለኛው ቼንዞና ሚንግ በመጨረሻ አንድ ላይ መሆን ችለው ነበረ። ታዲያ እሱ ቤት በሄደችበት ጊዜ በእሷ ፎቶዎች ቦታው ተሞልቶ ነበረ። በጣም ደስ ይላታል። አንድ ቀን ላይ ተኝተው በነበረበት ጊዜ ግን ለቼንዞ ስልክ ይደወልለታል። የደወለለት ወንድሙ ነበረ። ታዲያ ጓደኛው እንደታገተ ነበር የነገረው። በዚህም በንዴት ጓደኛውን ለማዳን ወደዛ ይሄዳል። ነገር ግን ልክ ቼንዩዌን ሊመታው ሲል ግን መሀል የገባችው ሚንግ ነበረች። አሁንም ቼንዩዌ ተስፋ ሳይቆርጥ መድኃኒት ሰጥቷት ነበረ። በዚህም ሁሉን ነገር ረስታ አሁን አብሯት ያለው ቼንዩዌ ቼንዞ ነው ብላ አስባ ነበረ። ታዲያ ነገሮች እንደተገለባበጡ የተረዳው ቼንዞም ከመጎዳቱ በፊት እንደምንም ብሎ ከዛ ቦታ እንዲያመልጥም የረዳችው ዩሆዋን ነበረች። በዚህ ነገር ውስጥ ልትረዳው እንደምትፈልግ ትነግሯለች። ታዲያ ቼንዩዌ ከሚንግ ጋር ለማደር ተዘጋጅቶ ነበረ። ነገር ግን አንድ ላይ እንዳያድሩ ሆን ብላ ወደ እነሱ ቤት የመጣችው ዩሆዋን ነበረች። በዚህም ሚንግ እና እሷ በሚያወሩበት ሰዓት የእጅ ሰዓት ትሰጣታለች። ሁሌ ከባድ ችግር ውስጥ በምትሆንበት ጊዜ ምልክት እንድትሰጥና ያኔ ቼንዞ መጥቶ እንደሚያድናት ነበር የነገረቻት። ታዲያ ቼንዩዌም ወንድሙና ሚንግ እናቱን ሲገል የሚያሳየውን ቪዲዮ እንዳዩበት በተረዳበት ጊዜ እሷ አሁንም ትውስቷን እንድትረሳ ለማድረግ መድኃኒት ሊወጋት ነበረ። እዛ ጊዜ ግን ሰዓቱን በመጠቀም በተደጋጋሚ ትነካካው ጀመረ። አደጋ ላይ እንደሆነች የተረዳው ቼንዞም በቦታው መጥቶ ሊያድናት ችሎ ነበረ። ስለተመታም ጭንቅላቱን ሆስፒታል ይገባል። ታዲያ እሱ ኮማ ውስጥ ነው ብለው አስበው አጠገቡ እያወሩ ነበረ። ነገር ግን ከኮማ የነቃው ቼንዩዌ የሚያወሩትን ነገር ሰምቶ ነበረ። ታዲያ የቼንዞዋ አያትም ትመጣለች። አያትየውም ሚንግን ባየችበት ጊዜ እሷና ቼንዞ አንድ ላይ እንዲሆኑ አልፈቀደችም ነበረ። ታዲያ ውርሱን መውረስ ከፈለገ ማግባት ያለበት ሙዜን እንደሆነ ይነገረዋል። እሱ ግን እንደማያገባ ነበር የተናገረው። አያትየው አሁንም ሚንግን እንደ ምራቷ አርጋ መቀበል አልፈለገችም ነበረ። ሆቴሏ ውስጥም ሄዳ ነገሮችን ለማበላሸት አያትየው ብትሞክርም ሚንግ ግን ጠንካራ ሆና ነበረ። አያትየውንም ትቶ የአግቢን ጥያቄ ቼንዞ ለሚንግ ይጠይቃታል። እሷም እሺ ትላለች። ነገር ግን ነገሮች ሰላም እንዲሆኑ አልተፈቀደም ነበረ። ለሷ ስልክ ይደወልላታል። ሆቴሏ ችግር ውስጥ እንደገባ ነበር የተነገራት። ይሄንን ያደረገችውም የነ ቼንዞ አያት ነበረች። በመካከላቸው ምንም ከባድ ነገር ቢፈጠርም ግን ሁለቱ አሁንም አንድ ላይ ነበሩ። ቀናቶች ካለፉ በኋላ ግን አያትየው እንደሞተች ይነገራል። በዚህ ሰዓት በጣም ከባድ ሀዘን ውስጥ ገብቶ ነበረ። ታዲያ ልታጽናናው ቅርቡ የነበረችው ሙዜ ነበረች። ሁለቱን አንድ ላይ ያየችው ሚንግም አስፈላጊ እንዳልሆነች ነበር የተሰማት። ይሄንን ነገር ግን ሆን ብለው ሁለቱ ያቀናበሩት ነገር ነበረ። አያትየው ከሞተች በኋላ ውርሱን እንዲወርስ የተናገረችው ለቼንዞ ነበረ። ታዲያ ችግር ለመፍጠር በእርግጠኝነት ቼንዩዌ መምጣቱ ስለማይቀር ሆን ብለው ነበረ ሁለቱ የተቀራረቡት። ታዲያ ቼንዩዌ ሙዜን በመጠቀም ሚንግንና
ዮሐንን ያግቷቸዋል። ታዲያ ግን በዚህ ሰዓት ሁሉን ነገር ተቆጣጠርኩት ብሎ ያሰበው ቼኒዌ በጣም በሚወዳት ሙዜ አማካኝነት ይመታና ከደረጃው ይወድቃል። ታዲያ እሷም እናቱን ከገደለ ሰው ጋር አብራ መሆን እንደማትፈልግ ነበር የተናገረችው። ታዲያ እሱም ከደረጃው ወድቆ መሬት ላይ ተዘርሮ ነበረ። ቀናቶችም ያልፋሉ። ሁሉንም ውርስ የወረሰው ቼንዙኦ ነበረ። ታዲያ በሀገሪቷ ውስጥ ያለ እጅግ በጣም ታዋቂ ሀብታም ቢሆንም ግን የመረጠው የሚንግን ሆቴል መጠበቅና ዘበኛ መሆን ነበረ። ታዲያ አንድ ላይ ከስራ ባልደረቦቻቸው ጋር ፎቶ ይነሳሉ። በመጨረሻም እነሱ ከኮንትራት ውጪ ፍቅረኛሞች መሆን ችለው ነበረ። በዚህ ቆንጆ አስተላለቅም ፊልማችን እዚህ ላይ አብቅቷል። ደህና ቆዩልኝ። በዚህ ቆንጆ አስተላለቅም ፊልማችን እዚህ ላይ አብቅቷል። ደህና ቆዩልኝ። በዚህ ቆንጆ አስተላለቅም ፊልማችን እዚህ ላይ